ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? እንግዲህ በዚህ በሰሞነ ሕማማት በድጋሜ ተገናኝተናል። ዛሬ ደግሞ ሐሙስ ላይ እንገኛለን። እንግዲህ ጾሙን አንድ ብለን ሳምንታቱን በየሳምንቱ የተለያዩ መርሃግብሮችን ወደ እናንተ ስናደርስ ቆየን። ሕማማቱን ደግሞ ከሰኞ ጀምሮ እስከ ሮብ ድረስ ያሉትን ቀናት ከመጋቤ ሐዲስ ጋር ቆይታ አድርገናል፣ ወደ እናንተ አድርሰናል። ዛሬ ደግሞ ሐሙስ እንገኛለን። ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ቀን ነው። የተለያዩ ኩነቶች የተከናወነበት ነው። ሕጽበተ እግር በሰፊው የምናውቀው ነው። እንዲሁም ደግሞ ከሰኞ ጀምሮ ተቋርጦ የነበረው ቅዳሴም ሐሙስ የሚመለስበት በቤተክርስቲያን እንግዲህ በርካታ ጉዳዮች የሚከናወኑበት ቀን ነው። ሐሙስ እንዴት ይገለጻል? ቤተክርስቲያናችን እንዴት ታስተምራለች ሐሙስን የሚለውን አሁንም ከመጋቤ ሐዲስ ጋር ቆይታ እናደርጋለን። እንግዲህ መጋቤ ሐዲስ ወደዚህ ወደ አሜሪካ በአገልግሎት ብቅ ካሉ በኋላ በተለያዩ መርሃግብሮች ከኛ ጋር ቆይተዋል። በተለይ ሰሞነ ሕማማቱን ከኛ ጋር አሳልፈዋል። የዛሬዋን ቀን ሐሙስን ደግሞ ሚስጥሯን ትርጓሜውን ይሄስ ምን ማለት ነው እያልን የምናነሳላቸውን ጥያቄ ሊመልሱልን ስቱዲዮአችን ይገኛሉ። በድጋሚ አመሰግናለሁ መጋቤ ሐዲስ። በጣም አመሰግናለሁ። መልካም፣ እንግዲህ ሰሞነ ሕማማትን ከጀመርን ቆየን፣ ሐሙስ ላይ ደርሰናል። ሐሙስ ደግሞ ሰፊ ነው፣ ለየትም ያለ ቀን ነው ሐሙስ። የሀገሬ ሰው ሐሙስ የቀን ቅዱስ ይላል። እውነት ነው ወይስ ሐሙስ እንዴት ይገለጻል? እውነት ነው። እንግዲህ ሐሙስን የቀን ቅዱስ የሚልበት አውዱ ካልተለየ በሁለት አይነት ሊታይ ይችላል። ለመንፈሳዊ ሰው ልክ ነው፣ የቀን ቅዱስ ያስኬዳል። ለስጋዊ ሰው ደግሞ ይሄን የሚጠቅሰው ጾም አለመሆኑን አስመልክቶ ከሚበላው ከሚጠጣው ጋር የሚያያይዘው ይመስላል። እና በዚህ በሐሙስ አንጻር ዓርብና ረቡዕን የሚጠራበት ሌላ ቃል አለውና ሐሙስን ቅዱስ ሲል ከዓርብና ከረቡዕ የጾምነት አኳያ ጥሩ ቀን ነው ብሎ ከማሰብ ይሄ ከሆነ አሉታዊ ይሆናል። ከአሁን ከተነሳው ከጸሎተ ሐሙስ ጋር ከተያያዘ እውነት ሐሙስ የቀን ቅዱስ ማለት አሮጌው ያለፈበት አዲሱ የተተካበት በጠቅላላው የሰው አዲስ ሕይወት የጀመረበት ሚስጥረ ቁርባን የሰውና እግዚአብሔር ተዋህዶ የሚፈጸምበት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል። ከእግዚአብሔር መለየት አልነበረ የሰው ችግር፣ አሁን ከእግዚአብሔር ጋር መኖር የቻለበት ስለሆነ ሐሙስ የቀን ቅዱስ በጣም ከዚህኛው ትርጉም ጋር የሚሄድ ነው። እስኪ ሐሙስ ምን ተከናወነ የሚለውን እናንሳ። ቀደም ሲል እኔ በወፍ በረር ዝም ብያነሳሁት አለ ላይ ለምሳሌ ሕጽበተ እግር እናስታውሳለን። ቅዳሴም የሚመለስበት ነው ከ3 ቀናት በኋላ። ጸሎተ ሐሙስ እንላለን። የጌታ እራት የሚለውን ብለው የሚጠሩት አሉ። እንዲህ አይነት ነገሮች አሉ። ግን እስኪ በደንብ እንየውና ሐሙስ ምን ሆነ በአጠቃላይ በቤተክርስቲያን በደንብ ሐሙስ ያው እንግዲህ ያልካቸው ዋና ነገሮች አንደኛው ሕጽበተ እግር የሚባለው ነው። ከዚያ ተያይዞ ደግሞ ያው የአዲስ ኪዳን ሚስጥረ ቁርባን ዋናው መሰረቱ የተጣለው የዚያን ዕለት ነው። እነዚህ ሁለቱም በቅዱስ ወንጌል የተመዘገቡ የምናነባቸውና የምንማራቸው ናቸው። እንግዲህ ሕጽበተ እግሩን አስመልክቶ የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ በዝርዝር ቀርቧል። አድማጮቻችን ያንን ቢያነቡት የበለጠ ይሆናል። እኛ ትንሹን እናነሳዋለን እና በጸሎተ ሐሙስ በጠቅላላው ጌታችን በሕጽበተ እግር ያሳየው ሁለት ትልልቅ ነገር ነው። አንደኛው ትህትና ነው፣ ሌላኛው ደግሞ ፍቅር ነው። ከዓለም የጠራቸውን እነሱን ወደዳቸው፣ ፈጽሞ ወደዳቸው ነው የሚለው። እስከ መጨረሻው ወደዳቸው በሚል ቃል ነው የሚገልጠው ዮሐንስ። ይሄ ፍቅር ነው። የወደዳቸውን እነሱን ደግሞ ያው እግራቸውን ሲያጥብ እናያለን። እንግዲህ በነገራችን ላይ አምላካችን ከሰማይ ከወረደ ከድንግል ከተወለደበት ጊዜ ጀምሮ እስከ ተሰቀለበት ያሳየው ትህትና ነው። በዚያ ውስጥ ደግሞ ፍቅር አለ እና ያ እንግዲህ አሁን የሥራው መደምደሚያ ነው፣ ትምህርቱን የጨረሰበት ነው። በነገራችን ላይ ከዕለተ ሐሙስ ጀምሮ ያለውን ትምህርት የቤተክርስቲያን ሊቃውንት የተግባር ትምህርት ነው የሚሉት። የቃል ትምህርት ያቆመበት የተግባር ትምህርት የቀጠለበት ነው። በጠቅላላው ወንጌልን ሲያስተምር ጌታችን በቃል በተግባር ወይ በተግባር በቃል እያደረገ ነው ያስተማረው።
ይሄኛው ግን የተግባር ይጎላበታል። ድርጊቶች በጣም ይጎላሉ። አዎ ድርጊቶች አሉት። ለምሳሌ ከነዚያ አንዱ ያው እግር ማጠብ፣ የደቀ መዛሙርቱን እግር ማጠብ ነው። ምንድነው የሚለን? አብረው ተቀምጠው ሳሉ ጌታችን ተነስቶ ወነሳ መክፌ ዘለንጾ ቀነታውቀው ማበሻ ጨርቅ አንስቶ ወገቡን ታጥቆ አደግድጎ ወአሃዘ ማየ ውስተንብትራ ወአሃዘ ይጽብገዱ ወሙላርዳይሁ በኩስኩስት ውሃ አድርጎ የደቀ መዛሙርቱን እግር ያጥብ ጀመር ነው የሚለው። ትህትና ነው፣ ፍቅርም ነው። ወዘር ፍቅረ ወትህትና ውስተ ልብክሙ ብለው ተርጉመውታል አባቶቻችን። በልቡናችሁ ፍቅርና ትህትናን እዘራበታለሁ። የሰው ችግር ትዕቢት ነበር አይደል? ትዕቢቱን በትህትና ነው። አሁን አዲሱ ሕግ ብቻ አይደለም የተቀየረው፣ ትዕቢትም ነው በትህትና እየተቀየረ ያለው። በጸሎተ ሐሙስ አዳም ዕፀ በለስን መብላት መፈለግ፣ አምላክነትን መሻት ትዕቢት ነው። በዚህ ዲያብሎስን ነው የሚመስለው። ክርስቶስን ወደ መምሰል የሚመጣው ደግሞ በትህትና ነው። የሰው ልጅ ያንን ነው እያሳየ ያለው። በትዕቢት ወድቀሃል በትህትና ትነሳለህ እያለ ነውና ስለዚህ ደቀ መዛሙርቱን እግር ማጠብ ጀመረ ነው የሚለው እና ማጠብ ሲጀምር ወበጽሐ በስምዖን ጴጥሮስ ወደ ስምዖን ጴጥሮስ ደረሰ ይላል። እንግዲህ ከማን እንደጀመረ እዚህ ላይ ግልጽ አይደለም። መተርጉማን አባቶቻችን ግን ማጠብ የጀመረው ከይሁዳ ነው ብለዋል። ከወዳጁ ከዮሐንስ ከሚወደው ከጴጥሮስ አይደለም ማጠብ የጀመረው ከይሁዳ ነው። ይሄም የሚያሳየን ፍቅር የሚለው ወዳጅን ብቻ ሳይሆን ጠላትን መውደድ፣ ጠላትህ ለምታደርገው የበረከት ተካፋይ እንዲሆን ማድረግ፣ ይሄ ፍጹምነት ፍጹም ፍቅር የሚባለው ነው። አሁን እኛ ብንሆን ብለህ አስበው። ቤታችን አሁን በልተነው ዝክረ ስሙ የሚጠፋ ድግስ ቢኖር ለዚያ ወዳጅ እንመርጣለን። ወዳጅ የምንለው ከዚያ ደግሞ የልብ ወዳጅ የምንለው በጣም ቀራቢ የምንለውን ልንመርጥ እንችላለን። ክርስቶስ ግን ከይሁዳ ነው የጀመረው። ሊሸጠው በ30 ብር እንደሚስማማ ከሊቃነ ካህናቱ ጋር ግንኙነት እንዳለው ያውቃል። እያወቀ ነው፣ ሳያውቅ አይደለም ያን ያደረገው፣ እያወቀ እና ምንድነው የምንማረው ሁላችን ከዚህ ስንል ፍቅርን ነው። ፍቅር ሲባል በሶስት ይከፈላል። ፍቅረ እግዚአብሔር አለ፣ ፍቅረ ቢጽ አለ፣ ፍቅረ ጸላእት አለ። ፍቅረ እግዚአብሔር ፈጣሪ እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ወደደው የሚለው ይሄ ፍቅረ እግዚአብሔር ነው፣ እግዚአብሔርን መውደድ። ፍቅረ ቢጽ ባልንጀራ እንደራስ አድርገው ውደድ የሚለው ነው። ፍቅረ ጸላእት ደግሞ ጠላትን መውደድ። ይሄ በጣም ከባድ ነው። ይሄን አድርጎታል። በቃል ዝም ብሎ ጠላቶቻችሁን ውደዱ ብሎን አይደለም ሄደው የሚሸጠውን ለሞት አሳልፎ የሚሰጠውን እየወደደው በተግባር አሳይቶናል። ይሄም በክርስቶስ የተጀመረው አዲሱ ሕይወት የፍቅር ሕይወት ነው የሚለውን ነው አጉልቶ የሚያሳየን። ትህትና አለ፣ ፍቅር አለ። በፍቅሩ ጠላቱን ወዶታል፣ በትህትናው ደግሞ የጠላቱን እግር ለማጠብ ዝቅ ብሏል። ስለዚህ ይሁዳ እግሩን አጥቦታል ነው። እንግዲህ ምናልባት ይሁዳ እግሩን ታጥቧል፣ ልቡ አልጸዳም፣ አልታጠበም። ይሁዳ ችግሩ እግሩ ብቻ አልነበረም፣ ልቡ ነው። አሁንም የዓለም የሰው ችግሩ እግሩ አይደለም፣ ልቡ ነው። መጽሐፍ የሚለው ዘንጹህ ልቡ ወንጹህ ደዊሁ አይደል? ልቡ ንጹህ እጁ ንጹህ የሆነ ይላል። ወደ እግዚአብሔር ተራራ የሚወጣው እሱ ነው የሚልና ይሁዳ ያው እግሩን አጥቦታል። ክርስቶስ ፍቅሩንም ትህትናውንም ሳያጓድል ከደቀ መዛሙርቱ ሳይቀንሰው ሳያሳንሰው ለደቀ መዛሙርቱ ማድረግ የሚገባውን ምንም ቅንጣት ሳይቀንስ ለይሁዳ አድርጎለታል። ይሄ ጠላቶቻችን ለምንላቸው ሳይቀር መልካም ማድረግ እንደሚገባን ክርስቶስ ያስተማረበት ነው። ይሄን አድርጓል እና በዚህ ሂደት ወደ ስምዖን ጴጥሮስ ደረሰ፣ ሊያጥበውም ጀመረ ነው የሚልና በዚህ ሁኔታ ላይ ጴጥሮስ አኮ ገሬዘ ታጽበን ይላለም እግሬን ፈጽሞ አንተ አታጥበኝም ብሎ ሲከላከል እናየዋለን። ይታያል፣ ተጽፏል። በዚህ ጊዜ ማን ያጸብኩ ካልብ ከክፍል ምስሌ እኔ ካላጠብኩ ከኔ ጋር እድል ፈንታ ጽዋ ተርታ የለህም ብሎታል። በዚህ ጊዜ ጴጥሮስ ካንተ ጋር ጽዋ ተርታ እድል ፈንታ የማይኖርኝማ ከሆነ እግሬን ብቻ አይደለም ራሴንም እጆችንም እጠበኛል ይላል። ይሄ እንግዲህ ራሱን አሳልፎ መስጠቱን ያሳያል፣ ሙሉ ራሱን እና በዚህ ሁኔታ የሁሉም ደቀ መዛሙርት እግራቸውን አጥቧቸዋል። ካጠበ በኋላ አይመርክሙኑ ዘገበርኩ ለክሙ ያደረኩላችሁን አስተዋላችሁን ሲል ሲጠይቃቸው እናያለን። ወአንትሙስ ትብሉኒ ሊቅነ ወግዚነ ወሰናየ ትብሉ እናንተ መምህራችን ጌታችን ትሉኛላችሁ፣ መልካም በላችኋል። እስመ ከማሁ አነ እኔ መምህራችሁ ጌታችሁ ነኝና። ወሶበንዛነ ሊቅክሙ ወግዚክሙ ሐጸብኩክሙ ገሪክሙ ከማሁ አንትሙኒ ከመዝግበሩ ለቢጽክሙ
እኔ መምህራችሁ ጌታችሁ ስሆን ለእናንተ ይሄን ካደረኩ እናንተ ለባልንጀሮቻችሁ እንዲህ አድርጉ አለ ነው የሚለው። ስለዚህ ይሄ ጸሎተ ሐሙስ የምንለው በጣም ፍቅር ጎልቶ የታየበት ነው። በአንድ ጎን የአይሁድ ምክር ፍጻሜውን አግኝቶ እሱን ለመያዝ ሩጫ፣ እነሱ እሱን ለመያዝ ለመግደል በሚሮጡበት ሰዓት እሱ ግን ፍቅርን እየገለጠ ነበር። ለመሰወር ለመደበቅ ቦታ አልነበረው። ፍቅርን ለመግለጥ ነው ጊዜው። ትህትናን ለማሳየት ነው ጊዜው። ዓለም ያን ነው መማር ያለበት። በመከራ ጊዜ በችግር ጊዜ እንኳን ቢሆን ፍቅርና ትህትና ከኛ ሊጎል እንደማይገባ ያሳያል። ስለዚህ ይሄን እናንተ ለባልንጀሮቻችሁ ለጓደኞቻችሁ እንዲህ አድርጉ፣ ለጠላቶቻችሁም እንዲህ አድርጉ ነው ያስተማረውን በተግባር አሳየን። እስመስማ ቃላቲው ምግባሩ ውእቱ የትምህርቱ የቃሉ ምስክርነት ስራው ነው ይላልና በስራ ያስተማረውን ነገር በቃል ያስተማረውን በተግባር በስራ አስተምሯል። ያን ያሳየበት ነው። አንዱ ትልቁ ነገር ፍቅር ትህትና ነው። ዕለተ ሐሙስ ሲታሰብ የምናየው ሁለተኛው ፍቅር ትህትና ካለን ደግሞ ሚስጥራት ነው። ያም የቅዱስ ሥጋውና የክቡር ደሙ ምስጢር ነው በዕለተ ሐሙስ የተገለጠው። እንግዲህ ለምግብ ከመጣው አንዱን ዳቦ አንስቶ ባረከው፣ ቀደሰው ይላል። ያ ማለት ከህብስትነት ወደ ሥጋ አምላክነት ለወጠው ማለት ነው። አከበረው። ከዚያ በኋላ ዝውቱ ሥጋዬ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የተመዘገበው ይሄ ነው። ዝውቱ ሥጋዬ ነገ በመስቀል ላይ የሚቆረሰው ሥጋዬ ይህ ነው፣ እንኩ ብሉ አላቸው ነው የሚለን። ዝውቱ ደሜ ዘይትካው ለቤዛ ብዙኃን ለብዙዎች የኃጢአት ስርየት በነገው ዕለት የሚፈሰው ደሜ ይህ ነው፣ እንኩ ጠጡ አላቸው ነው የሚለን። ዘሐዲስ ስርዓት ይላል ደግሞ ያ የብሉዩ ስርዓት ማለፉን ሐዲስ ስርዓት መተካቱን የሚያሳይ ነው። ያ የብሉይ ኪዳን ስርዓት አሮጌው የላም የበግ የፍየል ደም ነው መስዋዕት አድርጎ የሚያቀርበው። ያ ደግሞ አያድንም፣ ቤዛ አልሆነም። የተዘጋውን ገነት የሰው ልጅ ያጣውን ልጅነት መመለስ አልቻለም። ይህ የአዲሱ ስርዓት ስጋውና ደሙ ግን የተዘጋውን ገነት የሚከፍት የጠፋውን ልጅነት የሚመልስ የረከሰውን የሰው ልጅ የሚቀድስ የራቀውን የሚያቀርብ የተበተነውን የሚሰበስብ ሰውን ወደ እግዚአብሔር ልጅነት የሚያቀርብ የሰውና የመላእክትን ግንኙነት እንደገና የሚያድስ ይሄን ጠጡ ለብዙዎች ቤዛ ሊሆን የሚፈስ ደሜ ይህ ነው ያለው። የብሉይ ኪዳኑ ደም የሚፈሰው ለብዙዎች አይደለም፣ በብሉይ ኪዳን ለሚኖሩ ብቻ ነው። አሕዛብን እንኳን አያካትትም። ለጥቂቶች ነው የሚፈሰው ያ የብሉይ ኪዳኑ ደም። ለምሳሌ አንተ ኃጢአት ሰርተህ ኃጢአትን ብትናዘዝ የምታመጣው በግ መስዋዕት ሆኖ የሚቀርበው ላንተና ላንተ ብቻ ነው፣ ለብዙዎች አይደለም። የአዲስ ኪዳን ግን ለብዙዎች ነው ማለት ለሰው ልጆች በሙሉ መሆኑን ያሳያልና ሁለተኛው ትልቁ በዕለተ ሐሙስ የተፈጸመው ይህ ምስጢር ነው። ይሄ እንግዲህ በጣም እጅግ ትልቅ እና ግዙፍ የሚባለው ምስጢር ነው እና ይሁዳን ከዚህ ምስጢር አለየውም። እግሩን ማጠቡ ለሱ ዝቅ ማለቱ አይደንቅም። ከዚህ ምስጢር ራሱ አለየውም። ግን ይሁዳ ብቁ ስላልነበረ ልቡናው ስላልታጠበ ወምስለውቱ ህብስት ቦአ ሰይጣን ውስተ ልቡ ለይሁዳ በይሁዳ ልብ ከዚያ ከህብስቱ ጋር ሰይጣን ገባ ይላል እና ጌታችንም ዘተገበረን ከፍጡነ ገበር የምታደርገውን ፈጥና አድርግ አለው ይላል ይሁዳን። ያን ሲል ደቀ መዛሙርቱ የመሰላቸው ባለ ፋሲካ ስለሆነ ለባል ስለሚደረጉ ወጪዎች ይሁዳ ያው በጅሮንድ ነው፣ ገንዘብ ያዥ ነው፣ ፋይናንስ ነበር የሐዋርያት ህብረት ማለት ነው እና ያን ነበር የመሰላቸው። ጌታችን ግን እያለ ያለው በል ልታስይዘኝ ልብ ያስባል ያን ያሰብከውን አድርግ እያለው ነው እና ከዚያ በኋላ ምስክርነቱን ይናገራል። ስማሃዱም ከማሃዱም የከሙ ያገባኝ ከናንተ አንዱ አሳልፎ ይሰጠኛል ብሎ ይመሰክራል። ይሄ ከናንተ አንዱ ነው ያለው። ይሁዳ ያስይዘኛል ማለት ይችል ነበር፣ አላለም፣ አላጋለጠው። ይሄ ራሱ የባልንጀራችንን በደል በፍቅር መሰወር እንደሚገባን የሚያሳየን። ግን ከናንተ አንዱ ያስይዘኛል ሲል መልእክቱ ለይሁዳ ግልጽ ነው። ሊያስይዘው የሚያስብ የ30 ብር ጉዳይ እየከነከነው ያለው ይሁዳ እንደሆነ ያውቃል። ለይሁዳ የመመለስ ዕድል እየሰጠው ነበር። ይሄ ፍቅር ነው። ለሰዎች የመመለስ ዕድል መስጠት፣ ኃጢአታቸውን ሰውሮ በደላቸውን ሸፍኖ እንዲናቸው ብሎ ከማውራት ተጠብቆ ሰዎች መዳን እንዲችሉ መርዳት ይሄን ዕድል ሰጥቶታል። ይሁዳ ልብ የለውም። እኔ ሆን ሲሉ ደቀ መዛሙርቱ ይሁዳም እኔ ሆን ብሏል። እሱም ቢሆን ያውቀዋል። ዓለሙን ጋ እኔ ሆን ሲሉ እሱም ቀርቦ እኔ ሆን
አንታልክ ነው ያለው ራሱ ነው ይሁዳ ይታወቃልና የማይመለስ ጽኑ ልብ ያለው እንደሆነ ሲያውቅ ነው ከማይዱ ከዳቦ ቆርሾ ከወጡ አጥቅሽ የምሰጠው እሱ ያሲዘኛል ሌላ ሁለተኛ ምልክት ነው ይሁዳ ከናንተ አንዱ ያሲዘኛል ሲባል ቢመለስ ያኛው አይቀጥልም ሁለተኛው አይቀጥልምና ያንን እናያለን እንግዲህ እንደተባለውም ይሁዳ ፈጥኖ ወጣ ነው የሚለው ፈጥኖ ወጣ ያው ከሊቃነ ካህናቱ ጋር ተገናኘ ያው 30 ብሩን ሊቀበል ተስማማ ያው እንግዲህ ወቱ ዘኮኖ መርሃ ለሰቀሉ ወለግዚነ ጌታችን ለሰቀሉት መሪ የሆነው ይሁዳ ነው ማለት ነውና እንግዲህ ያ ሚስጥር ከተከናወነ ከተፈጸመ በኋላ ተንሶ ነው ርምዜ ከዚህ እንሂድ ከዚህ ቤት እንውጣ ብሎ ጌታችን ከዚያ ቤት ወጥቷል ለምን በሱ ምክንያት ያ ቤት እንዳይጎዳ ነው ያ ቤት ደህንነቱ ጉዳት እንዳይደርስበት ከዚህ እንውጣ ብሎ ሶስተኛውን ተግባር ጌቴሴማኒ ላይ ተንበርክኮ ሲጸልይ ነው የምናየው ጸሎተ ሐሙስ አይደል መጠሪያው የቀኑ ጸሎተ ሐሙስ የሚለው ህብስቱን ስጋ መለኮት ወይኑ ደመ መለኮት ለማድረግ ከተደረገው ጸሎት በተጨማሪ የጌቴሴማኒው በጣም ትልቁ ነው ጸሎተ ሐሙስ እንዲሰኝ የሚያደርገውና እዚያ ቦታ ላይ ወታተተቀምን ይሁን መጠነሙ ጋር አንድ ጎልማሳ ደንጊያ ወሮሮ የሚያደርስበትን ርቀት ያህል ፈቀቅ ብሎ ተንበርክኮ ይጸልይ ነበር ወኮነ ሐፉ ከመነጸፍጻፈ ደም ዘይወርድ በምድር ወዙ በምድር ላይ እንደሚፈስ ደም እስኪመስል ድረስ ተንበርክኮ እየሰገደ ጸልይ ነው የሚለው እና ወደ ደቀ መዛሙርቱ ሲመጣ ተኝተው ነበር ምክንያቱም የፋሲካውን በግ በልተዋል ያው መብል መጠጥ ትርፉ እንቅልፍ ነው ሌላ ነገር የለውም አይደለም ተኝተዋል ወደ እነሱ ሲመጣ ትጉ ጸልዩ ከመይተባው ተመንሱት ወደ ፈተና እንዳትገቡ ትጉና ጸልዩ በተግባር ያስተምረውን በቃል ሲያስተምር እናያለን ይሄንን ለተደጋጋሚ 3 ጊዜ ያደረገ ሁለት ጊዜ ትጉና ጸልዩ ብላችኋል ሶስተኛው ግን ሲመጣ ኑሙን ከሰ እንግዲህ ስተኙ አላቸው ይላል የሚያስተኛቸው አታገኙም እንጂ ነው መልእክቱ ማለት አሁን እስካሁን አይሁድም የሚፈልጉት ክርስቶስን ነው እነሱን አይደለም እሱን ከገደሉት በኋላ ግን ተፈላጊዎች መከራው መስቀሉ ሁሉ ነገር ወደ እነሱ ይመጣል ስለዚህ የሚያስተኛቸው አታገኙም እንጂ እንግዲህ ስተኙ አላቸው ነው የሚለን ከዚህ በኋላ ፈለገ አርዝ ደብረ ዘይት ወደሚባለው ወደዚያ ወደ መደበኛ መኖሪያው ቀን በመቅደስ ያስተምራል ሌሊት በደብረ ዘይት ተራራ ያድራል አይደል ወደዚያ ሲሄድ ያው እንግዲህ ይሁዳ ቦታውን ያውቀዋል ወታደሮችን እየመራ መጥቷል ያው አራተኛው እንግዲህ ጌታችን መያዙ ነው በዚህ ጊዜ እሱ ወደ አይሁድ ወጥቷል ሲመጡ ወደ ወታደሮች ነው የመጣው ለምን ብዙ እንግልት እንዳይደርስባቸው ወይም ሌላ ፍቅር ነው ሌላ ፍቅረ ቢስ ነውና ጸሎተ ሐሙስ ላይ የምናየው ጎልቶ ከፍ ብሎ የሚታየው ፍቅር ነው ከፍቅሩ ከትህትናው ጋር ደግሞ ሚስጥራት አሉ እነዚያን በሚስጥራት በማድረግ ውስጥ ጸሎት በጣም ትልቅ ቦታ እንዳለው ያሳያል ከዚያ ጋር በተጨማሪ አሁንም ፍቅር መቀጠል ጠላቶቻችንን ሳይቀር መውደድ እንደሚገባን ያሳያል እንቅፋት እንዳይመታቸው ወደ እነሱ መጣ ነው የሚለን ማንን ትሻላችሁ አላቸው የናዝሬቱን ኢየሱስን እንሻለን አሉት ይላል ወመሰኪያ የታሶስ ወድግወሙ ለሉ እኔን የምትፈልጉ ከሆነ እነሱን አትንኳቸው አለ ይላል ይሄም ሌላኛው መጥቶተርስ ስለሌላው ተላልፎ መሰጠት ለሌላው ተላልፎ እየተሰጡ ሌላው እንዳይጎዳ ማድረግ ተገቢ መሆኑን ነው የሚያስተምረንና እያንዳንዱን ብናነሳው ያልቅ አይደለም ሰፊ ነው እንዲሁ አለፍ አርገን በወፍ በረር ነው ያየነው ያለ ስለዚህ አሁን ምዕመናን ሰሙነ ሕማማት የሚፈጸሙትን ድርጊቶችን ሲከታተሉ ይሄ አሁን የምንነጋገረው ነገር እንደው ሎኬሽን እንደሚያሳይ መሪ ሆናቸዋል እዚያ ሊያደርሳቸው ይችላል በሚል ነው እና ደግሞ እድሉን ያላገኙ ቤት የቀሩ ቤታቸው ሆነው እንኳን የዚህ ነገር ሕማሙ ተሳታፊዎች እንዲሆኑ ነው የምናነሳውና ከዚህ በኋላ ሐሙስ ከምሽቱ 3 ሰዓት ተይዟል ተላልፎ የተሰጠበት ነው እንግዲህ ደቀ መዛሙርቱ ተበትነዋል ሁሉም ይክዱን ያልከደም ያለ ጴጥሮስ ወተሎ ስምዖን ጴጥሮስም ከሩቅ ሆኖ ይከተል ነበር ነው የሚለው የራእይ ማይለቅቶ ለነገር የነገሩን ፍጻሜ ለማየት ሲሄዱ እየሄደ ሲቆሙ እየቆመ ፈራ ተባ እያለ ነበር ጴጥሮስ እንግዲህ በዚያን ጊዜ ያልተለየው ከደቀ መዛሙርቱ ዮሐንስ እስከ ሊቃነ ካህናቱ ግቢ ከዚያም አልፎ ጌታችን የተቀበለውን ጸዋቶ መከራ ባይኑ ካሜራነት የቀረጸ በልቡ ሰሌዳነት የጻፈ በተቀላላው ከዕለተ ሐሙስ ደቀ መዛሙርቱ ከተበተኑ በኋላ ያለውን የተግባር ትምህርት በሙሉ ያየው ዮሐንስ ወንጌላዊ ነው የዓይን ምስክር ነው መስቀሉ ግር ስር ነበር ሲሰቀል ያው እሱን አርብ የምናየው ሆኖ ማለት ነውና ከዚህ በኋላ ያው እንግዲህ ሐሙስ ምሽት ተይዟል
ከምሽቱ 3 ሰዓት እስከ ጠዋቱ እስከ ነግ ድረስ ጌታችን ተቆጥሮ የማያልቅ ጽዋቶ መከራ ተቀብሏል ማለት ነው። እንግዲህ ድፍን 18 ሰዓት ነው የሚሞላው የመከራው ሰዓት ማለት ከምሽቱ 3 ሰዓት እስከ ቀኑ 49 ሰዓት ድረስ ድፍን 18 ሰዓታት የመከራ ሰዓታት ናቸው ማለት ነው። እና እነዚያን ሁሉ በቃል መግለጥ አይቻልም፣ በጽሁፍ ማስፈር አይቻልም። በጽሁፍ ከመስፈር በቃል ከመነገር በላይ ናቸው። ልቡና የማይችላቸው ብዙ ጽዋቶ መከራዎችን ጌታችን ተቀብሏል እና ዕለተ ሐሙስ የተነገረው የተደረገው ብዙ ነገር ቢሆንም ዋና ዋናዎቹ ሕጽበተ እግር፣ በዚህ የተገለጠው ፍቅርና ትህትና፣ ከዚያ በተጨማሪ ምስጢረ ቁርባን፣ የብሉይ ኪዳን ሕግ ከነጓዙ ማለፉና አዲሱ መተካቱ ያኛውን ለመፈጸም ፍቅር፣ ጸሎት እንደሚያስፈልግ ጌታችን አስተምሮናል። ከዚያ በኋላ ተላልፎ መሰጠቱ ያው የተነገረ ነው፣ አዲስ አይደለም። በዚያው በደቀ መዝሙር በይሁዳ መሸጡ የተነገረ ነው። ዘይሴሰ ይክሌ አንሳ ሰኮናው ላይሌ አይደለም፣ እህሌን የበላ ተረከዙን አነሳብኝ እንደተባለ ያ ሁሉ ሆኗል። እንግዲህ ጸሎተ ሐሙስ ከብዙ በጥቂቱ ከረጅሙ ባጭሩ ይሄን ይመስላል። አሁን ብናሰፋው ለምእመናን እነሱን ከማድከም የዘለለ እኛም ተናግረን አንጨርሰው ምእመናንም ሰምተው ሙሉውን አባይ መጨልፋን ላይ ሐሙስ ብቻውን ስንት ጊዜ የሚፈጅ እንደ ሽቱ ማለት ነው። በቃ አንታው ሽቱን አንዱን ቢልቃጥ ሙሉውን አንድ ቀን አትጨርሰውም አይደለም፣ ትንሽ ነውና እንደዚያ የመከራውን የሕማሙን መዓዛ ያን በጎ የሆነውን መልካሙን ጠረን እንድናሸትና ሕይወታችን በዚያ ተመስጦ ውስጥ እንዲያልፍ ነው የምንነጋገረው። በጣም ግሩም ነው። እንግዲህ ምናልባት እንደው አንዳንድ ምእመናን የሚያነሷቸው ጥያቄዎች ቢኖሩ ለምሳሌ ከሰኞ ጀምሮ አሁን እንግዲህ ቅዳሴ አልነበረም። ሐሙስ ከጽዋተ እግር በኋላ ቅዳሴ ይቀደሳል። ይሄ ለምንድን ነው ይሄ የሆነው? ያው እኮ ቅዳሴ እኮ የተወለደው ከሕማሙ ነው፣ ከሕማሙ ከመከራ መስቀሉ ነው። ስለዚህ የኛው ደግሞ አማኝ ነው፣ መካከለኛ ነው ቀኑ ሐሙስ። ይሄንም ያገናኛል። ወደፊትም ወደ ኋላም ያለውን ቀናት የሚያገናኘው መካከለኛው ሐሙስ ነው። ወደፊት ሐሙስን ጨምሮ 4 ቀናት አሉ አይደለም? ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ አሉ። ወደዚህም ብንመለስ ሐሙስን ከጨመረ ሐሙስ፣ ረቡዕ፣ ማክሰኞ፣ ሰኞ 4 ቀናት ይኖራሉ። አማኙ መካከለኛው ቀን ነውና የጌታችንም መሰቀሉ ቤዛ መሆኑ በጠቅላላው ላለፈውም ለሚመጣውም ትውልድ መሆኑን ያሳያል። ላለፈው በብሉይ ሕግ ለኖረው ለሚመጣው በአዲሱ ሕግ ለሚኖረው ትውልድ ለሁሉም ቤዛ ሕይወት መድኃኒት መሆኑና የሁለቱም መገናኛ መሆኑን ያሳያል። ዕለተ ሐሙስ አጠቃላይ ስርዓት የተሰራበት ምስጢር የተገለጠበት ዕለተ ምስጢር ነው። እንግዲህ ምናልባት ደግሞ በሐሙስ ዕለት ወበመንፈቃ ለዕለት ይላል። ሐሙስ 5ኛ ቀን ነው። ከዚያ ጋር ምናልባት ይያዝ ከሆነ አላውቅም። ቤተክርስቲያንስ አገልግሎቷ ሐሙስ ይለያል እንዳልነው ይሄ ተግሩ ቅዳሴው ነው የተለየ ነው። በርግጥ ግብረ ሕማሙ ምኑ አለ ይነበባል፣ መንባባቱ አሉ፣ ሁሉ ነገር አለ። ሕጽበተ እግሩ ቅዳሴው ከሌሎች ቀናት ለየት ያደርገዋል። ከዚያ ከቅዳሴዎች ምንባቡ ብቻ ይቀጥላል። ስግደቱ አይኖርም። ስለዚህ ምእመናንም ተዘጋጅተው ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይሄ ነው። እንደው እስኪ የኔታ ወደ ሕጽበተ እግሩ ትንሽ ልመልሶትና አሁንም ድረስ የሚቀጥል ትውፊት ነው አይደለ? አሁንም ከቅዱስ ፓትርያርኩ ጀምሮ እስከ ታችም ካህናትም ምእመናንን እግር ሲያጥቡ እናያለን። ቅዱስ ፓትርያርኩ ጳጳሳት የካህናትን እግር እያሉ ይሄዳሉና ይሄ ትውፊት በተግባር የተሰጠውን ትምህርት መማራችን የሚያሳይ ነው። ያንን ወንጌሉን ነው እኮ እናንተም እንደዚህ አድርጉ እኮ ትእዛዙ እንደዚህ አድርጉ ካደረገው በኋላ ያደረኩትን አያችሁ ነው የመምራችሁ ጌታችሁ ነኝ እኔ ይሄን ካረኩ እናንተም እንዲህ አድርጉ ያኮ ነው የሚፈጸመው። ሌላ የተለየ ነገር ትእዛዙ ነው እየተፈጸመ። አሁን ክርስቶስ እንደው ሐዋርያቱን ሲያጥብ እግራቸውን ሁልጊዜ የሚደንቀኝ ነገር ነው የኔታ። አሁን ክርስቶስ ለሐዋርያት እጃቸውን ማጠብ ራሳቸውንም መንካት ማጠብ በራሱ ትህትናን ይገልጻል ዝቅ ብሎ። ከዛም አልፎ ደግሞ እግር ማጠብ ደግሞ በጣም ይገርማልና ለምንድን ነው እግር ያ የፍቅር ጥግ ነው። የትህትናም የፍቅርም ጥግ ነው። ክርስቶስ ያደረገው እኮ በሙሉ ጥጉን ነው። ጥጉን በቃ እንጨረሻ ማለት ምንድነው? ለጨረቃ ብለው ወሩር ቢያንስ ዛፍ ላይ ታርፋለህ ይባላል አይደል? ጥጉን ነውና ቢያንስ እኛ መሃሉ ላይ ወይ እንደው እግሩ ላይ ታቹ ትንሹ ላይ ብንደርስ መሪ የሆነን ነው ክርስቶስ። እዚያ ከደረስ ነው መጥቶ ተርስ ነው። እዚያ ላይ አንደርስም እኛ። እሱ ያደረገው ጣሪያውን ነው፣ ጥጉን እስከ ጥግ ነው። ይሄ ጎሎታል ማለት አንችልም ክርስቶስ ስራ ላይ። ይሄ እንዲያው ይሄን ቢያደርገው ኖሮ
ማለት አንችልም። ሰው ስራ ላይ ሁልጊዜም የትኛውንም አይነት ጥሩ አድርጎ ቢሰራው ይሄን ቢጨምርበት ይባላል። በክርስቶስ ስራ ላይ ይሄን ቢጨምረው ማለት አንችልም። ጥጉን ነው በቃ ያደረገው። ጌታ ነው፣ የሰማይና የምድር ፈጣሪ ነው፣ እግር አጠበ። ከዚህ በላይ ምን ይሆናል? የመጨረሻ ዝቅተኛ ስራ የሚባለው እኮ አገልጋይነት እግር ማጠብ ነው። ያን ጥግ ነው ያደረገው። ከዚያ በላይ ምን አለ? ሰው እስከ እግሩ በታች ምን አለው? መሬት ነው ያለው። ስለዚህ ያን ያደረገው የፍቅሩን የትህትናውን ጥግ ነው ያሳየን። እስከ ጥጉ ነው በቃ። ዛሬ ምንም እንማራለን እኛ ከዚህ? ያው ፍቅርና ትህትና የምስጢራት ተሳታፊዎች መሆንን፣ እግዚአብሔር በጠቅላላው ለሰው ልጅ ያለውን ፍቅር፣ የሰጠንን ህይወት ብዙ ነገር ነው የምንማረው። ለተናገረን ዘርዝረን ማንጨርሰው ማለት ነውና ይሄን ማስተዋል ነው። ከዚያ ባለፈ ደግሞ የተግባር ሰዎች መሆን መተግበር የምንችለውን ይሄ እኮ በጸሎታ ሐሙስ በጉባኤ ቤተክርስቲያን ላይ ይታያል እንጂ የዕለት ተዕለት የክርስቲያኖች ህይወት ነው። የቤት እንግዳ ቢመጣ ምን ማድረግ አለብህ? እግሩን ማጠብ አለብህ። ይሄ ይደረጋል። ኦርቶዶክሳውያን ዕለት ተዕለት የሚያደርጉት ጳጳሳት ይሆኑ ነው የሚለው ህንጻ መነኮሳት ሃይማኖታው ላይ የተጻፈው መኒ ኮኑ ኤጲስቆጶሳትም እንኳን ቢሆኑ እንግዳ ቤታቸው ቢመጣ እግሩን ማጠብ ወይ ትርሳጼ በእግራ አሁን ለመጽሐፍ ወደ አንተ የመጡ ወንድሞችን እግር ማጠብን ቸል አትበል ነው የሚለው። ስለዚህ ክርስቶስን መምሰል በአመት አንድ ቀን የጸሎት ሐሙስ የሚደረግ አይደለም። የክርስቲያኖች የዕለት ተዕለት ህይወት ነው። የጸሎት ሐሙስ ህይወት ነው የክርስቲያኖች ህይወት። ቅዱስ ሥጋው ክቡር ደሙ፣ እግር ማጠቡ፣ ትህትናው፣ ፍቅሩ የዓመት የክት ልብስ አይደለም። የዓመት የክት ልብስ አይደለም። ያቺ ዕለት በደንብ እንደዚያ የሚታየው አሁን እናንተ የምታረጉት ክርስቶስ ያኔ እንዲያረገው ነው። ይሄን ነው አባቶችም ትልልቆችም ያደርጉታል። አድርጉት ኑሩት ለማለት እኮ ነው። ሾው አይደለም፣ ህይወት ነው። ሾው ለእይታ አይደለም፣ ህይወት ስለሆነ ነው የምታረገው ቤተክርስቲያን። እና ያ ህይወት ደግሞ ሁሉ ጊዜ ነው፣ አንድ ቀን አይደለም። ያንን ነው የምንማረው። በጣም ግሩም እንጠቅለው የሐሙስን እንግዲህ ክርስቶስ ከተያዘ በኋላ እስከ ዓርብ እስከምንገባ ድረስ ምን ተከናወነ? ያው አሁን እሱ በዝርዝር ያልተጻፈ ነው። መከራ ተቀብሏል። በጠቅላላው 18 ሰዓት መከራ ከምሽቱ 5 ሰዓት ያው እየገፉ እያዳፉ እየደበደቡ ወሰዱት። ከዚያ በኋላ ያለው በጨለማ የተደረገው ነገር ጨለማ ነው፣ የሚመረመር አይደለም። በጨለማ አይነ ያያል፣ ምስክርም የሌለበት ነው፣ ምንም የሌለበት ነው። መልካም የተወዳጅ ተመልካቾቻችን እንግዲህ መጋቢ ሐዲስ ምስጢረ ሥላሴ ማናየ በማይጠገብ አንደበታቸው በእውነቱ የሰሞነ ሕማማትን እያንዳንዷን ቀን የዘረዘሩልን ነው የሚገኙት። በእያንዳንዱ ቀን ምን ሆነ የሚለውን ያመሰጠሩት ነው የሚገኙት። በእውነቱ ለሳቸው ቃለ ሕይወትን ያሰማልን፣ እኛም የምንባረክበት ይሁን። ሐሙስ እንግዲህ ይሄን ይመስል ነበረ። ደግሞ የዓርቡን ውሎ ደግሞ እንደዚሁ በዝርዝር ይዘን የምንገኝ ይሆናል። እስከዛው ጤና ይስጥልኝ።